ታናናሾች እንዴ ሪፖርት እኮ አደርሳችኋለሁ እኮ ማሻአላ እንዴት እንደመጣፍጡ ጅርክዚ ሶሎ ጎል ኔማር ጁኒየር ማሻአላ በጣም ጣፍጣችኛል በጣም የማቲያስ ፈርናንዴዝ ጎል እኮ ያምራል የቶተናም የማቲያስ ፈርናንዴዝ ጎል እኮ ያምራል ግን የዘርክዚ ነው ያክለው የዘርክዚ ቶፕ ሼልፍ የምንለው ጎል ነው ሌላ ደግሞ በጣም የሚያምር ነገር ልንገራችሁ የበረከት 4 ኪሎ የዳሽን ቪዲዮ ግን ብለህ ገብተህ ሾፍ አድርገው ዛሬ ዩናይትድ ከረፍት በኋላ ማለት ነው ሀገር ፈልፈል አስገብቶ ተስፋን ይሰጠኝ እግዚአብሔር ተጭነው ነው የተጫወቱት አብዛኛው ጎል የገባው ከረፍት በኋላ ነው ኦልሞስት 4 ጎል የገባው ከረፍት በኋላ ነው ሌሲ አሪፍ ነው አማስ አሪፍ ነው በላይ በኩል ስሙ ጠፋብኝ ያ ባሪያ ማንሰን ነው እሱም በጣም አሪፍ ነው በደንብ ስናቀው እንወያይበታለን 1-0 ተሸነፉ ፕሪሲዝኑ መጥፎ ነው ላላችሁ የዛሬው ጨዋታ ፕሮሚሲንግ ነው አሪፍ ነው በጣም ኤክሳይትድ አንሆንም ኦቨር ዘ ሙን ምናምን አንሆንም አሪፍ ነገር አይተናል ተጫዋቾችን እያቀያየረ ለመጫወት ሞክሯል አሁን ለምሳሌ ሌሲን 10 ቁጥር አድርገውና ከዛ ፉል ባክ አድርገውና ምናምን እኔው ይመቻችሁ ግን የበረከተን ቪዲዮ ዝም ብላችሁ ከታች ግቡና ይወት ያበደ ነው ምን አረቀስ ወንድም ጥላቀስ እንዴ ምንድነው ዩናይትድ ሮዘንበርግ የሚባል ቲም አገኘ በርገር መሰለው ገምጦ ለቀቀው ማን የ5 ነው ያጠጣው እንትን ተጻዳዱባቸው ማን የሆነ ሰዓት እየደበራቸው ማን እናግባ አይተው እናግባ ምናምን እየመረጡ ምናምን ማግባት ጀመሩ ማለት አረላሽ ባለፈው ያ የሰራውን ዛሬ ሮዘንበርግ በርገር ሆኖ ቀመሰው ማለት ነው አረ ቀስ ዩናይትድ እንዴ ረራይ ነገር አሳይ እንጂ ምንድነው ረላሽ አረ ይመችህ ግን ደስ ብሎኛል እኔ እውነት ያልደብቅ ይመችህ እንዲና የሌለው እንዲና እንኳን የላችሁ ቡድኑን ባፈሩ ፈጣሪ ዳፈሩ አረ ጀመርክ በቃ አይደል አዲሱ ማሊያ ገብቶላችኋል እንግዲህ ከችከች ያላችሁ ለቡ ሙዚቃ ስፈር ፍቅሬ ኩን ስፓኛ ፊት ለፊት መሸመት ትችላላችሁ ይመቻችሁ ቀጣይ ዓመት ለኤፍኤ ካፕ ለካራቦ ካፕ አይደለም ደፈር ብላችሁ ቻምፒየንስ ሊግ ላይ ብታሰልፉ እኛ የማንቼ ታዳጊዎች አናዳምጥም አንሰማም እያሉ ይገኛሉ ማለት በእግዚአብሔር ስም ዛሬ እንዴት እንዳስደስት ረስቻት ነበር ሞት ይርሳኝ አማስ ሞት ይርሳኝ እኔ ጎል ስላስቆጠረች አይደለም ከዛ በፊት እየተደነኩባት ነበር ማለት ቀድማ ነው ተቀይረ ገባችሁ ጀለስ ማለት የሚገርም ኳስ ነው ፓስ ያደረገችው ለዘርኪዚ ራሱ ዘርኪዚ ያስቆጠረው ጎል ከዛ ውጭ ማለት ነው ልክ እንደሰው ሁሉ እቺ ሌፍት ባክ ናት ኖሪቺዳ ነበረ በውሰት ረስቻት ነበር በስላድ ጋር ነው የመጣችው ራይት ባኩን ተመልክታችኋል ካማሰን ምናምን የሚባል ህፃን እረ በጌታስ እሱም 19 አመቱ ነው ኤፍኤ ካፕ ካራቦ አይደለም እነ ዳሉት ካስቸገሩን አምጥተን ነው የምናሰልፈው ምን አይነት የሆነ ብላኪ ነው ስብር እያደረገው ይገባል አሲስት ማድረጉ ምናምን አይደለም ጨዋታው ላይ መከላከሉ ላይ ያለው ብቃት ማናቸው ታዳጊዎቻችን ናቸው አራቱን ጎሉ ላይ ያስቆጠሩት ማለት ነው 5-0 ማንቺዬ ታዳጊው በጨዋታው ምናምን ልደሳሰት ሳይሆን ብዙ ይሄ ጥራት ያላቸው ህፃናትን ማየት በዚህ ሰዓት በጣም ደስ የሚል ነገር ነው ማንቺዬ እየመለመለ ነበር እዛው ራሱ ቲም ላይ መልመለናቸው ወጣ ያበደ የምን የነበረው 5-0 አሸንፎ ወጥቷል ማንቸስተር ዩናይትድ የኖርዌይ ቲም ያው ሃላንድ የሚገባላችሁ ያሸንፉንም ነበር ይሄን ጨዋታ ለማንኛውም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ ይሄ ነው ማንቺዬ ይሄ ነው አይ ኖ ፕሪሲዝን እንደሆነ አውቃለሁ ግን ቆንጆ ነገር ነው ያየሁት ምን አየው 10 ጊዜ ኮፒ ሊንክ አጠር አድርገን ማለት ነው ፈርስታ ቪቴክ ከበረኛ እንጀምራለን ይሄን በረኛ እንደምንም ማስቀረት አለብን በጣም ነው የሚችለው ሄቨን ማጓየር ዮሮ ሾ አሪፍ ነው አንድሬ ሳንቶስን በ48 ሚሊዮን አሁን ላይ ባይሆን እንኳን ራሱ ፖዚሽናል አዌርነሱ በጣም ነው ደስ የሚለው እኔ ወድጄዋለሁ ሜሰን ማውንት ካልተጎዳ ሌላ አዲስ ግዢ በሉት ዶርጉ ፕሮጀክት ቤል ሀፍተርና ቦታ ያዝ ወድጄዋለሁ እምቡሞ ሼሌሲ በጣም ነው የተመቸኝ ዛሬ ካዩዋቸው ሙሉ የተመቸኝ ሼሌሲ ነው ኳስ በቃ ሲይዝ በጣም ነው የሚያምረው ኮምፖዠሩ ደስ ይላል ዘርክዚ ለሱም ይሁን ታክቲክ ከሰራለት አያሳፍርም ኦልሞ በለው በጠባብ ስፔስ ይችላል አቤት ጎል ሰከንድ አፍ እንግዲህ ዴቫኒ ማግብቷል ዊሊያምስም ማግብቷል ያበደ ነው በቃ በጣም ያበደ ነው አንዳንድ ሰዎች ውሰት ያስፈልጋቸዋል እና የፍሌቸር ልጆች አሁን እንደምን ቢሸጡ ወይ ውሰት ቢገቡ እና ዳንጎሬ እየተከታተልናቸው ነው በጣም ብዙ የሆነ እርገት እያሳዩ አይደለም ግን ያበደ ነው በጣም በቃ ያውን የዘርክዚ ጎል ቲም ፕሌይ ያስጠላል በጣም ያበደ ነው ወድጄዋለሁ 5-0 ሰጠት አድርገናል ግሎሪ ማን ዩናይትድ አደንግጡ ምንም የሚያስደነግጥ ነገር የለም ማለት ምንም ማለት ነው አሁን ታዳጊዎቹ ነው እያሳየን ያለነው አራቱን ጎሎች ታዳጊ ናቸው ያገቡት
ዜርኪዚ ነው አንደኛውን ጎል ያገባው 5-0 እናት እንደሌለው ልጅ ነው እና ይሄ አሁን ታዳጊዎቻችንን እያሳየናችሁ ነው። ገና እኮ ነው ዋናዎቹ እኮ ገና ናቸው። ገባችሁ? እና አትደንግጡ። ብዙ ነው የምንጠብቀው ከዚህ ክለብ በጣም ብዙ ነገር ስለምንጠብቅ ሌሎቻችሁ አትደንግጡ። እንኳን ደስ አላችሁ። የማትገመት ሰው ሁን ማለት ለዩናይትድ ነው ብራዘር። የመጀመሪያውን ጨዋታ በተራ ቡድን ተሸነፍና ሁለተኛውን ጨዋታ ደግሞ ሻል ያለ ቡድንን 5-0 ለጥልጥ የተባለ ክለብ ማለት ማንቸስተር ዩናይትድ ነው። የማይገመት ቲም ማለት ነው ብራዘር። ዛሬ እንግዲህ 5-0 ወደ ኖርዌይ የተጉዞ ማለት ነው። ያው አንዱን ጎል ዜርኪዚ ያስቆጥሯል። ሌላውን ግን ፈልፈላዎቹ ናቸው ያስቆጥሩ። ፈልፈላዎቹ አልተቻሉ። ባለፈውም ዋናው ቡድን ፈርስት ሃፍ ላይ 1-0 ተመርቶ ሰከንድ ሃፍ ላይ እነሱ አቻ ነው የወጡ። ዛሬም እንግዲህ አራቱን ጎል እነሱ አስቆጥሯል። ሼሌሲ ያው ባለፈውም ዋናው ቲም ላይ ተካታ እንግዲህ የሚገራርሙ ሙከራዎችን ስትሞካከር ግንቹላ ሲመልስባት ምናምን ነበረ፣ ተጎርታ ነበረ። አሁን ላይ ወደ ቲሙ ተመልሳለች። ዛሬም የመጀመሪያውን ጎል እሷ ናት ያስቆጠረችው ማለት ነው። የምትገርም ተጫዋች የምትገርም ማለት ነው። ወደፊት ማንቸስተር ዩናይትድን በራይቲንግ በኩል ታግዛለች። ቦምቦሞ እየተቀየረ ይጫወታል ብዬ ነው ማስብ። በጣም የምትጠቅመን ተጫዋች ናት። ያው ከሞላ ጎደል አሪፍ ነበር። ፈልፈላዎቹ አልተቻሉም ዛሬ። ይመሻቹ። እሺ የታላችሁ ወያሎች፣ ባለፈው 1-0 ስንሸነፍ ጀመረው እንግዲህ ይሄ ክለብ ምናምን የሁላችን እንደዚህ አይነት ፐርፎርማንስም ደግሞ ማሳየት እንችላለን። ሁሉንም በአንድ አይነት መደገፍ የምትፈልግ ከሆነ ማንቸስተር ዩናይትድ ነው ያለው። በስማም የአካዳሚ ምርቆቹ ግን ምን አይነት ፐርፎርማንስን ያሳዩት ጋይስ። ጆሹዋ ዚርክዚ ይሄንን ፐርፎርማንስን ዴቪድ ራያ ላይ እንድታሳይ ፈልጋለሁ። በቀጣይ ዓመት ዴቪድ ራያ ላይ እንድታሳይ ፈልጋለሁ። ሲጀመር ወዳጅነት መዘጋጀት ነበረበት ከአርሰናል ጋር ማለት ነው። ለማንኛውም ማንቸስተር ዩናይትድ ሁለተኛውን የፕሪሲዝን ጨዋታ 5-0 በሆነ ሰፊ ውጤት አሸንፏል። ከረፍት በኋላ ወይም ደግሞ ተቀይረው የገቡት ወጣቶቹ ተጫዋቾች በጣም ምርጥ ፐርፎርማንስን አሳይተው ወጥተዋል። ብራያን ምቤሞ ግን ከአምናው የተወሰነ ያላሻሻላቸው ነገሮች አሉ። ማሻሻል አለበት። ኳስ ኮንትሮል ላይ፣ ተጫዋቾች ታይሚንግ መጠበቅ ላይ እጅግ በጣም ይቀረዋል። ማሻሻል አለበት። ከአምናው የበለጠ ደግሞ ማሻሻል አለበት ብዬ አስባለሁ። እናንተ ጨዋታው ላይ ምን ተመለከታችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምድረ ቅጫም የሆነ ክለብ ዛታይም እንደ ፊንላንዱን ክለብ አታይም? ከሷ አትማርም? ባላ አፈር ለምን ከዛ ክለብ አሁን አንተ ብሰነው አፈር ያስፈለ። በቃ ይው አላህን ፍሩ። ይሄ ሻምፒየንስ ሊግ ያረጋገጣችሁበት ጨዋታ አይደለም። አይምታታብን፣ በአላ አይምታታብን። የሆነ አንድ ቤተሰብ ከ3 ሚስት የተወለዱ 11 ልጆችን ነው ተጫወታ ያሸነፈው። አንድ መረጃ የለም ክለቡን ሳጣራው አንድ ይሄ አሁን በዚህ ብቻ ልትረብሽ እንደሆን ባላ እንደው አለመሸነፋቸው ጥሩ ነው ብራዘር። ምክንያቱም ተረጋጋሚ ከተሸነፉ አላረለ ተጫዋች ራሳቸውን ይገመግሙና ተጫዋች ያመጣሉ። ይሄ አሪፍ ነው። ግን እንደው በአላህ ትልቅ ክለብ ነኝ ብለሃል፣ ግድ አይሰጥህም። ይሄ ስሙ ማይታወቅ ቲም አሸንፈ እንዳትረብሽ። ቆፍጠን በል። ይሄ ለአንተ ተራ አይደለ፣ አትረብሽ። ሌላ ሲዝኑ ሳይጀመር ልጮብን 5-0 በቂ ውጤት ነው። ለምን 6-7 አልሆነም የሚል ቅሬታ ቢኖረኝም ግን 5 በቂ ነው። ልጆቹ ትንንጆቹ እንዴት ነው የሚያምሩት ሲጫወቱ። እነ ፍሌቸር እነ ሼሌሲ ምናምን በጣም ምርጥ ናቸው። እያንዳንዶቹ በጣም ጥሩ ነው የተጫወቱት። በተለይ ሌሲ ቀጣይ ዓመት በዋናው ቡድን እንደምናየው ጥርጥር የለኝም። አሉ ጥሩ ልጆች፣ ግን ለዋናው ቡድን የሚበቃ ብዬ ማሰበው ሌሲ ነው። ዋናው ቡድን ካልከ ግን ዜርኪዚ ባለፈው ጨዋታ በጣም ተሻሽሎ ነው የመጣው ይመስለኛል። ኬክና ቦምቦሊኖ በበላበት አንጀቱ ባለፈው ተጫውቶ ነው አሁን ባዶዱን ሲያጫውተው ሾረ ነው ያገባው ጎል እንዴት እንደሚያምር ብታየው ማለት ነው። ምን ቆንጆ ጎል ነው ያገባው። የሼሌሲ ጎል ራሱ ሌሎቹ ጥሩ ጎሎች አግብተዋል። ብቻ ቡድኑ ጥሩ ነበር። ዛሬ የተሻለ ተጫውተዋል። የተሻለ መግባባት ነበረ። ይቀጥላል። ገና ፕሪሲዝን ጌም ስለሆነ ጥሩ ጌም ማየታችን አይቀርም። ይመቻችሁ ላለው ሰላም ደሩልኝ።